ላየን አምነናል። አላህ እኔ ያለሁ ብሎናል፣ አላየነውም አምነንበታል። አላህ ወልይ ስለሆነ አክብረው ውደደው ማለት ነው። ተዛች ደግሞ እያደጉ ነው እንጂ የሚሄዱት አንድ እንኳን የሚጎለውት የለም ማለት ነው። እንግዲህ አሁንም አልቀራ ብሎ ዝም ብሎ ተቀምጦ ነው። ምን ብሎ ለምንድን ነው ወደ ኋላ ያቀረው? እኔ ልጠይቁ ነው አንቱ እንደጠየቁኝ ለምን ጀናት ዓድንን ዘውትር የሆነ ጀነት ናት። መሞት የሌለባት ጀነት ነው የሚኖሩት። ጀናት ዓድንን አለቲ ወዐደ ረሕማኑ አላህ እኮ ቃል የገባላቸው የሆነች ዒባደሁ ለፍጡሮቹ ብልገይቢ ገና ሳያዋት አሁን እኛ ላየናትም ቃል ገብቶልናል በቁርአን። ኢማን ሲባል በልገይብ ነው። አይን ታየ ኢማን አይባልም። አይንማ እያየ ወዶ ነው እንዴ? እኔን እያየ የለም ሊለኝ አይችልም። እንግዲህ ኢማን ሲባል በገይብ ነው። አሁን እኛ በአላህ እመኑ ይለናል። ለምን አላህን አናቅም? አሁን አናይም። እናየዋለን አናየውም። ገይብ ይባላል። በገይብ ነው ኢማን። ጀነት እመኑ ይለናል። ጀነት አናይም። በገይብ ይባላል። መላኢካ እመኑ ይለናል። መላኢካን አይተን አናቅም። በገይብ ይባላሉ። እንግዲህ ኢማን ሲባል በገይብ ነው። በአይኑ ታየ በኋላማ አይቀበሉትም። ቅጣት ተመጣበት የግዱኑ ይቀበላል። የዛን ጊዜ እንግዲህ ኢማኑ አይረባም። በገይብ ነው ኢማን። አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን አለዚነ ዩእሚኑነ ቢልገይብ ይላል። ኢማን ሲባል ገይብ ነው፣ በገይብ ነው እንጂ ይሄማ። ስለዚህ ይሄ በዓለም ላይ አሁን የምታዩት ቴክኖሎጂ የሚባል ነገር የተራቀቀ ነው። ይፈጥራሉ የሚሉ አሉ፣ የተሳሳቱ። መፍጠር አይደለም። ገይብ ነገር ላይ ቴክኖሎጂ አይገባም አበድን። ስለ ህይወት ምን ሲያጠና ቢውል ግምት ነው እንጂ ቴክኖሎጂ የለም። በገይብ ነገር ላይ ቴክኖሎጂ የሚባል ተጨባጭ ማቴሪያል ላይ ነው እድገት የሚባለው ይሄ ቴክኖሎጂ የሚመጣው። ስለዚህ ማቴሪያል ብሎ ማለት ደግሞ አላህ የፈጠረው ነገር ነው። እንግዲህ ቴክኖሎጂ ብሎ ማለት ምንድነው ትርጉም? መፍጠር አይደለም። አላህ የፈጠረው ነገርን ይደርሱበታል፣ አጥንተው ደረሱበት ማለት። እንግዲህ እንጨቱ ሁላ እንስሳው ሁላ ምስጢር አለው። ያን አጥንተው ይደርሱበታል። ይሄ ማቴሪያሉን ያጠኑና ይደርሱበታል። ይሄ ህዋን ያጠኑታል። ይሄ ህዋ በንፋስ የተሞላ ነው። እንዲያው ባዶ ይመስለናል እንጂ እንግዲህ አሲር ይሉታል። ይሄን እያጠኑ ነው እንግዲህ ቴክኖሎጂ መጣ የሚባለው። ሞዴል መቀየር ነው እንጂ መፍጠር አይባልም። ምንም ሲያድግ ቢሆን ተጨባጭ ተሆነው ነገር ላይ ነው አጥንተው የሚደርሱበት። እንጨቱን ያጠኑና እንዲህ ያለ መድኃኒት ነው ማለት ነው። ያዳቅላሉ፣ ምን ይላሉ? እንደዚህ ነው። አለዛን ኢማን ሲባል በገይብ ነው። እንግዲህ ጀናት ዓድንን አለቲ ወዐደ ረሕማኑ ዒባደሁ ቢልገይብ፣ በገይብ ቃል ገብቶልናል በቁርአን። ሁረል ዒን አላችሁ ብሎናል፣ አላየንም አምነናል። አላህ እኔ ያለሁ ብሎናል፣ አላየነውም አምነንበታል። መላኢካ አሉ ብሎናል፣ መላኢካ ገይብ ነው አምነንበታል። ጅን አለ ብሎናል፣ አይተናናቅም ጅንን።
ስለዚህ በገይብ ነው እናምናለን። የቀብር ጥያቄ አለ ብሎናል፣ ጥያቄ አለ ብሎናል፣ ገይብ ነው እናምናለን። እንግዲህ ሁሉ ነገር በገይብ ነው ኢማን። እንግዲህ አሜሪካ ዋይት ሃውስ አለ የሚባል አለ። ይሄ ትልቅ ቢሮአቸው አለ ብዬ አምናለሁ አይባልም። ይሄማ ሂድ ነው የምለው። አላምንም ቢለ ሂድ ነው የምለው። መካ አለ ካዕባ የሚባል አለ ብሎ አምኛለሁ ካዕባ አለ ብሎ አይባልም። ይሄማ ተጨባጭ ነው። ሂድ ነው ከባድ ኢማን ሲባል በገይብ ነው የሚንጠለጠል። ወዐዱ ረቢል ገይቢ ኢነሁ ካነ ወዕዱሁ ማእትያ። ኢነሁ አላህ እኮ ካነ ወዕዱሁ ቃል መግባቱ ማእትያ የማይቀር ነው። መውዑዱ ያ እንዲህ ያለ ሰጣችኋለሁ ብሎ ቃል የገባው ነገር ማእትያ የማይቀር ነው፣ ይመጣል። ጀነት ትገባላችሁ ብሎናል። ሙእሚን የሆነ ሰው አይቀርም። ካፊር የሆነ እሳት ይገባል ብሎ ይሄ ውሸት አይደለም፣ እውነት ነው፣ አይቀርም። ካፊር ሆኖ የሞተ ሰው እሳት ይገባል። እንግዲህ ማእትያ የማይቀር ነው ማለት ነው። ላ የስመዑነ ፊሃ ጀነት ብሎ ማለት ደግሞ ላ የስመዑነ ፊሃ በጀነት ውስጥ የሚኖር ሰው አይሰማም። ለግወን ውድቅ የሆነ ቃላት አይሰማም፣ ውድቅ የሆነ ስራ አይሰራም። እንግዲህ አሳ የሚሰማው ሰላመን እንግዲህ ወይም ደግሞ ትርጉም ያለው አልሐምዱሊላህ እንደዚህ ነው። እኛ ሳዝህ መሰዳደብ ምናምን ጆሮ የሚከብድ ነገር ሁላ ትሰማለህ። የማይሆን ነገር ሲናገሩ ትሰማለህ። ሰቀጥ የለው እንደው ጥቅም የሌለው ለዱንያ ለአኺራ ጥቅም የሌለው ነገር ጀነት ላይ ቃላት አይሰማም። እዚህሳ የሚከፋ ነገር ላ የስመዑነ ፊሃ ለግወን ውድቅ የሆነ ቃላት ውድቅ የሆነ ስራ የለም። ኢላ ሰላመን ሰላም ተመላኢካ ሰላም ይለናል። አላህ ራሱ ሰላም ይለናል። እስበሳችን ሰላም ነው የምንባለው። ሌላ ቃላት መጥፎ ቃላት አይሰማ። ጀነት እንዲህ ያለ አገር ነው። ቅሽ የሚል ነገር የለም፣ ቅናት የለም፣ ቡግድ የለም፣ ሕቅድ የለም፣ ሒስድ የለም። ጀነት ላይ እከሌ በልጦኛል ብላ አታሐስድም። እዛ እንበላለጣለን። እዛ እንግዲህ የነቢዮቹ የሚኖሩበትና እኛ የምንኖሩበት አንድ አይደለም። እንግዲህ ባይሆን በልጠውኛል ብሎ የሚሐስድ የለም። ሒስድ የሚባለውን አላህ ተቀልቦ ያነሳው የለም። ኢላ ሰላም ወለሁም ሪዝቁሁም የሚበሉት አላቸው። ፊሃ በጀነት ላይ ቡክረተን ወዐሽያ ጧት ማታ ይላል። ጧትና ማታ የለም እዛ በነበረ ተብሎ ነው። ጧት ማታ በምናውቀው ሊነግረን ነው እንጂ አለዛን መሬት የለችም። መሬት እየዞረች ዘመን የለም፣ ዘመን የለም። እሁድ የሚሉት የለም፣ ማክሰኞ የሚሉት የለም፣ ጁሙዓ የሚሉት የለም። ጀነት ሀገር አንድ ቀን ሁሉ ባይሆን ቡክረተን ወዐሽያ በምናውቀው ጧትና ማታ ነው የሚባላው። እኛ ሀገር የታወቀ አይደለም። እንግዲህ ጧትና ማታ ርዝቃቸውን ያገኛሉ ይላል። ትልከ እቺ አልጀነቱ አሁን የነገርኳችሁ ጀነት አለቲ ኑሪሱ ሚን ዒባዲና ባሮቻችን የምናስወርሳት ናት። መንካነ ተቅያ አላህን ፈሪ የሆነውን ተባሮቻችን አላህን ፈሪ የሆነውን የምናስወርሳት ናት። ተቅይ የሆነ ሰው ነው የሚወርሳት። ተቅይ ያልሆነ ሰው ምንም ጀነትን አያሸትም። ተቅይ ብሎ ማለት አምኖ አላህን ህግ የሚያከብር ሁላ ተቅይ ይባላል። እንግዲህ ተቅይ የሆነ ነው እሷን የሚያገኛት፣ እሷን ነው ማስወርሳቸው ይለናል አላህ። መርሐባ ይህን አበቃል። ወማ ነተነዘሉ ኢላ ቢአምሪ ረቢከ አለ። ደግሞ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ጅብሪል ሲመጣ መላኢካ መሬት ሲወርድ የአላህ ረሕመቱ ይከፈታል። እንደ ሎተሪ ነው፣ እንደ ሎተሪ በቃም በአንድ ብዙ ሰዋብ ነው የሚገኙ በአንድ ስራ። ሌለቱል ቀድር እኮ በመላኢካ በመውረድ ነው፣ ሌላ የለውም። እንግዲህ ጅብሪል ሲመጣ ረሕመቱ ይከፈታል አይደለም። ስለዚህ ታዲያ ጅብሪል አንዳንዴ ይቆይበታል፣ ነቢዩ መሐመድ ይናፍቁታል ነቢዩ። ታዲያ ጅብሪልን አንድ ቀን ምን አሉት? የመጣ ጊዜ እኔ እየናፈቅኩ ለምን ቆየህ አሉት። ምን አለ ታዲያ? ወማ ነተነዘሉ
إنياكو ملائكوش أنوردم مريت على إلا بأمر ربك بفتاري تزازنجي بفقاداتين لمن تعلنبت من الله وسانيچلم إني من دزو ينافقكو ነው የምቆየው አለው ነብዩ መሐመድ አለይሂ ሰላም አንተ እንደምትናፍቀኝ እኔ ምናፍቀሃለሁ ባይሆን ባላህ ትእዛዝ እንጂ አልወርድም ትእዛዙን እየጠበቅኩ ነው የምቆየው ማ ለሁ ያ አላህ ያንተ ያ አላህ ፈጣሪህ ለሁ ለሱ ማ በይነ አይዲና ይኸው እዚህ ፊታችን ያለው ሁሉ የሱ ሀብት ነው ወማ ኸልፈና ወደፊት የሚመጣውም ሁሉ የሱ ሀብት ነው ወማ በይነ ዛሊከ እዚህ መካከል ያለውም ሁሉ ነገር ኩሉ ሸይን የአላህ ሀብት ነው ታላህ ሀብት ውጭ ወደ አንተ የሚመጣ ነገር የለም ወማ ካነ ረቡከ ነሲያ አላህ የሚረሳ አይደለም ረስቶህ አይደለም አልረሳህም እንድትናፍቅ ያቆየኛል እንድትናፍቅ ነው የሚያቆየኝ እንጂ ረስቶህ አይደለም ወማ ሱረቱ ወዱሃ ጋር ይመሳሰላል ይላሉ ማ ወደዐከ ረቡከ ወማ ቀላ አላህ ላሰናበተም አላህ አልጠላህም ያ ሙሐመድ እንግዲያ ወህዩ ትንሽ የቆየው እንድትናፍቅ ብለን ነው እንጂ ወለልአኺረቱ ኸይሩን ለከ ሚነል ኡላ ኩሉ ደቂቃ ያ ነብዩ ኢርሚ ደቂቃ የአሁኒቱ ደቂቃ ተአሁኒቱ ደቂቃ የሚመጣው ደቂቃ ያድጋሉ ተዛች ደግሞ እያደጉ ነው እንጂ የሚሄዱት አንድ እንኳን የሚጎለውት የለም ማለት ነው እንግዲህ አሁንም አላህ ረስቶህ አይደለም እንድናፍቅ ነው ቆየት የሚያረገኝ ጅብሪል እንዲህ ይለውታል ረቡ ሰማዋቲ ይሄ መሬት ሰማይን የፈጠረ ጌታ ነው ወልአርዲ መሬትን የፈጠረ ጌታ ነው ወማ በይነሁማ ሰማይ መካከል ያለውን መላእክቱን ሁሉ የፈጠረው እሱ ነው በመሬት መካከል ያለው ውሃውንም እንጨቱንም ድንጋዩን ብራብሮን ይሄን ሁሉ የፈጠረው አላህ ነው ፈአቡድሁ እንግዲያ እንዲህ ያለ ፈጣሪ ነውና እሱን አምልክ ወስጠብር ትግስት አርግ ናፈቀኝ ማለያልክ አትረበሽ ትግስት ይኖርህ ወስጠብር ሊዕባደቲሂ የአላህን ማምለክ ላይ ትግስት አርገህ አላህን አምልክ ነው የሚሉት هل تعلم له سميا لا الله ሞክሼ አለው ብለህ ታውቃለህ ወይ አላህ ሞክሼ የለው ሞክሼ ብሎ ማለት እንዳንተ የሆነ ሰው አንተ ሙሐመድ እንደው ሙሐመድ ብሎ የሚጠራ ሰው ምን ይባላል ሞክሼ ይባላል አላህ ሞክሼ የለው ለምን አላህ ጋር የሚመሳሰላል አበደን የለም መሬትን ሰማይን የሚፈጠረ ጌታ ነው ሁሉ ነገር ሀብቱ የሆነ ነገር ሁሉ ነገር የሚችል የሆነ ነገር ታዲያ ማንም ለአላህ ሞክሼ የሚሆን የለም አንድም ለአላህ ሞክሼ አለው ብለህ አታገኝም የለኝም ነው የሚለው እንግዲህ እንደዛ አድርጎ እንግዲህ ነብዩ መሐመድን አለይሂ ሰላቱ ወሰላም በዚህ ሁኔታ አስደሳቸው አልተዓለሙ ሰሚይ የለውም ነው እና እንዲህ ያለ የሆነ ጌታችን ነው እሱን ነው ማምለክ ያለብን ሌላ ማምለክ እንደው የሚገርም ነው እንደው አላህ እንደው አይጣልብን ነው እንጂ ሰው ልጅ ደካማ ምን ቢሆን خلق الإنسان ضعيفا على بندها الملكال بيا أقطاعه ሰው ልጅ ደካማ የዓለም ፖለቲካ የሚያሽከረክረው ሰው ታቦት ይገዛል እንጨት የማይናገር ደንቆሮ ሽቱ የለቀለቀው ዝንቡ መጥቶ የሚቀመው የሚገርም አይደለም የዓለም እኮ ፖለቲካ ያካገዳል ኦባማ እንዲቀር ሐውልት ላይ እንዲህ ላይ ሱብሃንአላህ ዓለምን ያ ሁላ ኢልሙ ይደረስ ተላል ለምን خلق الانسان ሰው ልጅ እንደው ምንም ነፍሱን እንኳን ለማሸነፍ አይችልም ደካማ ነው እንግዲህ እንጨት መገዛት ማለት ነው አይገርም ፈጣሪ ያለ የሚያበላን የሚያጠጣን የፈጠረን እሱ የሚያበላን እሱ ህይወታችንን የሚሰጠን እሱ ህይወታችንን የሚወስደን እሱ አንድ ነገር ማየን ነገር አምላክ ነው ብሎ መገዛት የሚገርም ነገር አላህ ነው ጠብቀን ወዲ አላህ ነው መሸሽ አያችኋል በጉልበትም አይሆንም ጉልበትም የለን لا حول ولا قوة إلا بالله አንድ ዕውቀትም የለም ኃይልም የለም ታላህ በቀር እሱ ነው ኢልምንም ዕውቀትንም የሚሰጠው እሱ ነው ኢባዳንም የሚሰጠው እሱ ነው ኢማንንም የሚሰጠው እሱ ነው
በጉልበቱ በእውቀቱ የሚያገኝ የለም። አለዛን የሀበሻ ሰው ተእንግሊዝ አይቀርምም ነበረ በእስልምና። እንደ እንግሊዝ ተንኮለኛ የለም። ተይሁድ ይበልጣሉ፣ 10 እጅ ይበልጣሉ። እንደሷ ክፉ የለም። ባይሆን አላደላትም፣ እስልምና አላገኘችም። በእውቀቷ በሆነ ትቀርመን ነበረ ማለት እንግዲህ እድል ነው። ወዲ አላህ በቀር የሚያዋጣ የለም በፍጹም። ይሄን ነው እንደው ማወቅ አለባችሁ። ማንም ወደ ሌላ አትጠጉ። ነቢይ የሆነ እንደሆነ ማክበር አለብን፣ ያዘዘን መቀበል አለብን። አናመልከው። ወልይ ነው ብለህ እንዲያታመልክ ምንም አንድ ነገር አያደርግም። ልጅም አይሰጥህም፣ ምንም አያደርግም። አክብር። ባይሆን የአላህ ወልይ ስለሆነ አክብረው፣ ውደደው። ማምለክሳ ለአላህ ብቻ እምትለምነው እሱም ብቻ፣ ሌላ እንዲያትለምነው። እንግዲህ ይሄ እኛ እስልምና በዚህ የተካበ ነው። ይሄ እንደው ዝም ብሎ ወለሽለሽ ሚል አያዋጣም። አንዴ ወደ ዶሬህ፣ አንዴ ወደ ቅብር፣ አንዴ ወደ ሼኽ አያዋጣም። ሼኽን ቅራበት፣ ውደደው፣ ታዘዘው፣ ክደመው። አለዛን ልታመልከው ልትለምነው ክልክል። ወደ እሱ መጠጋጋት የለም። እንግዲህ ማን ነው? ፈጣሪ ብቻ። እቤት ሁነህ እሱን መለመን፣ ስራህ ላይ ሁነህ እሱን መለመን፣ በሽተኛ ላይ ሁነህ ታመህም እሱን መለመን፣ በጤናም ሁነህ እሱን መለመን። ወደ ሌላ ማንጋገጥ ማያት አያስፈልግም። ፈጣሪ ብቻ ምን ማያት ያለብን። እንደዛ አድርጎ ነው ቁርአን የሚያልመን። اللهم اجمع لنا خيري الدنيا والآخرة إنك على كل شيء قدير. اللهم اهدنا سبل السلام واختم لنا على دين الإسلام. إلهي برحمتك يا أرحم الراحمين. سبحان ربك بالعزة عما يصفون وسلام على المرسلين والحمد لله رب العالمين. እንግዲህ በዚህ አርስት ላይ መነጣየቅ እንችላለን። ለሁን ጥለው አይሆንም። ለሁ ጋር ቀረዋል። ሁለቱ አይያዝም። ወማ ነተነዘሉ ኢላ ቢአምሪ ረቢክ መቆም አለበት። አለች ምልክት የለችም። ትርጉሙ የብቻውን ወማ ነተነዘሉ ኢላ ቢአምሪ ረቢክ ጅብሪል እኛ በአላህ ትእዛዝ እንጂ አንወርድም እያለወቱ ነብዩ። ለሁ የአላህ ሀብት ነው ማ በይነ አይዲና ፊታችን ያለው ሁላ ወደፊት የሚመጣውም ወይም ያለፈውም ልትሉም ትችላል። ሁለቱም ይሆናል። ወደፊት አሁን ፊታችን ያለው በይነ አይዲና ነው፣ እያየ ነው ያለው። ወደፊት የሚመጣውም ሙስተቅበልም ትላል። ወኸልፈናም ያለፈውም ለማለት ይቻላል፣ ወደፊትም ማለት ይቻላል። ተሚመጣውና አሁን መካከል ያለውን በርዘኽ ማለት ተሞትን በኋላ ስንነሳ ድረስ እዚህ መካከል ነው ያለው። 3 ወቅት ነው እኛ አሁን ያለንበት። አንድ በል ደግሞ አኺራ ሁለት አይደለም። እዚህ መካከል በርዘኽ ተሞትን በኋላ የምንኖርበት ዓለመል በርዘኽ ይባላል። ቀብር ስለምንቀበር ነው እንጂ ብሻው በድንጋይ ሙት ብሻው በባህር ሙት በርዘኽ ይባላል። በርዘኽ ነው። ረስቶህ አይደለም አላህ ይረሳል። ረስቶህ መስለሃል። ጅብሪልን ያቆየኝ ፍቃድ ያላደረገልኝ ቶሎ መሄድ አንተ ዘንድ ረስቶህ አይደለም፣ እንድትናፍቅ አድርጎ ነው እንጂ አንተን እያወቀ ነው ተወ። የሚያቆየኝ ፍቃድ ያላደረገልኝ ነው። ጅብሪል እኮ ነው። በሱ ትእዛዝ ነው። እሱ ደግሞ ለምን አቆየ እንዲያትል፣ ለምን አቆየ ብትል አንተ ረስቶ ችላ ብሎ ወይም ጠልቶህ አይደለም፣ እንድትናፍቅ ነው። አንድ ነገር ወደድ ሲል ይናፈቃል። እንደዚህ ያ ፈጣሪ እኮ ረቡ ሰማዋቲ 7ቱን ሰማይ የፈጠረ ነው፣ መሬትንም ወማ በይነሁማ በሰማይ መካከል ያለንም በመሬት መካከል ያለንም። በሰማይ መካከል ያለው መላእክት ነው።
በመሬት መካከል ያለው ማን ነው? ውሃው፣ ድንጋው፣ እንስሳው፣ ብራብሮው ይህ ሁሉ የምናየው ሁሉ እሱ ነው የፈጠረው። አንድ የሚፈጥር የለም ሞዴል የሚቀይር ቢሆን ፈዕቡዱ። ስለዚህ ምንም አንድ ነገር እንኳ ተፍጡር ለአንተ የሚያረግ ነገር የለም። የሚያረገው ማን ነው? አላህ ነው አይደለም? ስለዚህ እሱን ብቻ አምልክ። ታዲያማ የማይፈጥር የሆነ ነገር እንዴት ብለህ ታመልካለህ? ሞኝ አትሁን፣ ብልጥ ሁን። አላህን በመገዛት ላይ ትዕግስት አድርግ። ይኸው ሰላት ደከመኝ አትበል። ስንት ቀን ነው የምሰግደው ብለህ እንዳታቋርጥ። ትዕግስት ያስፈልጋል። ለአላህ እንደው ሞክሼ ታቀለታለህ? የለው ሞክሼ የለኝም። ሞክሼ የለው ማለት ሞክሼ ምንድን ነው ታውቅ የለም? እንደ አንተ ያለ የሆነ ነገር ሞክሽ ይባላል። ስሙም እኩል የሆነ ጊዜ ለምን የአንተን ስም የወሰደው እሱ እንደ አንተ ስለሆነ ነው። ታዲያ እንደ አላህ የሆነ ነገር አለ? እሺ ቢፈልግ ይፍታል፣ ባይፈልግ ዝም ብሎ እንግዲህ መቸካቸክ ነው። ዝም ብሎ እሱ እንግዲህ የቻለውን ቀድር ይበላል። ከዛ በላይ ተሆነ ምን ያደርጋታል? ችሎታው በላይ ተሆነ አርዳት። ትናንትና ተጠይቀናል እኮ አልሰማህም መሰለኝ። ነቢዮቹ ካፊሯን ይዞ ተቀምጠዋል ብዬ ነግሬሃለሁ። ኑህ እነ ነቢዩ ሉጥ ካፊሯን ይዞ ተቀምጠዋል። ከፈረኝ ብሎ አልፈቱም። ገብቶሃል? ያው አምርና ናህይ ይወጅብሃል። መንግስት ሆኖ መሰለን እንደ አብይ የሆነ እንደሆነ አሁን እምቢ ያለችው እንዲሁ ሚስቱን ሊቀጣት ይችላል። ይችላል? አይችልም? ይችላል አይደለም? ይቅጣል። አንተ ሳል ሚስትህን መቅጣት አትችልም፣ ታሰራለህ። ያውም ዳዕዋ ብቻ አድርገህ ነው። ዳዕዋ እኮ ደረጃ አለው። የመንግስት ዳዕዋ የግድ ህዝቡን ይዘዝ ነው። የግድ መንገር ብቻ አይደለም። ኃይል ተንበሮ ሶላት አልሰግድም ያለ እንደሆነ 3 ቀን ይዘዘው። ከዛ በኋላ እምቢ ያለው እንደሆነ ይረዳው ነው። መንግስት ተሆነ መንግስት ያልሆነ እንደኛ ዳዕዋ ብቻ በአፍ ብቻ ነው። በተግባር ዳዕዋ ማድረግ አንችልም። ገብተዋል? በእነ ዑመር ጊዜ ይችሉ የለም ሶላት ሊተው አይችልም ሰውየው። ቀጡታል ወይም ያርዱታል። ገብተዋል? በነቢዩም ጊዜ እንደዚያ። ለምን በተግባር ዳዕዋ ማድረግ ይችላሉ። እኛስ ዛሬ ባለስልጣኑ ማን ሌላ ነው። አሁን ልጄን እቀጣለሁ ያልክ እንደሆነ አሜሪካማ ሌላ ነው። እንዲያውም ልጁን እንደው ስልክ ይሰጡታል። አባቴ እንዲህ ያለ እንደሆነ በዚህ ደውል ብሎ ይሰጡታል። ትታሰራለህ። አይ እሺ የአላህ ውዴታን የምታውቀው የእሱን ህግ ስታከብራል። የእሱን ህግ ታከበርከው ይወድሃል። ዋናው እስልምናውን ተግባራዊ ታረክ ይወድሃል። ደግሞ ሰው ልጅ በቸም ስትሳሳት መቶበት ይወድሃል ማለት ነው። ዝም ብለህ ምን አለብኝ ብለህ እንደው ወንጀሉ ጣፍጦ ዝም ብሎ ቶበትም ማቶበት ተሆነ እንግዲህ የአላህ ጥላቻ ምልክት ነው።
እርግጡን የምናውቀው መቼ ነው? በእስልምና ስንሞት። እኔ አሁን ሰግዳለሁ አይደለም፣ አሰጋገዴን ጥሩ አድርጌ መስገዴን ታውቃለህ። ስለዚህ ለእኔ ይሄ ሻህ አብደላ ይሄ ጀነት ነው ብለህ መወሰን አትችልም። አይ መሰለን አሁን በጣም አሁን ምሳሌ የእስራኤል ፕሬዝዳንት አሁን ያረደ ነው ሰውን አለም። አሁን በምላሳችን እሱ እሳት ይገባል ማለት አንችልም። ሊቶበት ይመቻል። አናቅም፣ ገይብ ነው አይደለም። በኢማን ሊሞት ይችላል፣ ተውብቶ ሊሞት ይችላል። ይሄኛው ደግሞ በኸይር ላይ የምታየው ሰውዬ ሰርቶ በኋላ ደግሞ አፍርሶ ወዲህ በኩፍር ሊሄድ ይመቻል። አይቻልም፣ አይታወቅም። ቁርጥ አድርገህ ይሄ የጀነት ነው ይሄ የእሳት ነው ማለት አይቻልም። ኸይር ሰራና ብለህ ቁርጥ አድርገህ ይሄ የጀነት ነው ማለት አትችልም። ይሄ ደግሞ መጥፎ ሰራና ብለህ ቁርጥ አድርገህ ይሄ እሳት ነው ማለት አትችልም። ኢላ ማ ወረደ ቢሂ ነሱ ቁርአን የመጣበት ሰው ሲቀር መሰለ አቡ ጀህልን ተናግሯል። የእሳት ነው ብለህ ትናገራለህ። ፊርዓውን የእሳት ነው ብሎ ተናግሯል ቁርአን ላይ። ቁርአንና ወይ ነብዩ የወሰኑበት ሰው ያ ድፍረት እናገራለን። አለዛን የተቀረው የለም አይታወቅም። ስለዚህ በፍራቻ ነው መቀመጥ። ኸይር ሰርቻለሁ ብሎ መዝናናትም አይመችም። አየህ አይደለም። ሸር ሰርቻለሁ ብሎ ደግሞ ተስፋ መቁረጥም አይመችም። በኋላ ሊቶበት ይመች። ስንት ነው እነ ኢክሪማ ይባላል የአቡ ጀህል እነ ያን ሁላ ሷሃባ የጨረሰ ነው። በኋላ የእስልምና የእስላም መሪ ሆነ። አላህ ነገር አይታወቅም። አትችሉም። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የኡሁድ ጊዜ እነ ሐምዛን እንደዛ ያደረጉ ጊዜ መራገም ጀመሩ። ምን ዶለህ አለው ቁርአን ወርዱ። እነዛው ሰዎች ደግሞ በኋላ ሰለሙ፣ እስልምና መሪ ሆኑ። ይገርማ አያስገባም የአላህ ብር እንደው እንደዚህ ነው። በጁምላ ነው ለካፊር ብለህ ነው እከሌ ዘይድ መሰለን ትራም ማለት አትችልም። ባዲን ማለት አትችልም። እከሌ ፉላን ማለት ካፊርን አላህ አጥፋው። ይሄ በአም ይቻላል። ገብቷል? ይሄ ይቻላል። አለዛ አንድ ሰው ወሰነህ ላ ክልክል ነው። አይ ፊቅህ ተቀራ ይሄ ገር ነው። እንዴት ነው? መስቡቅ የሚባል አለ። መስቡቅ ብሎ ማለት ሰውየው ሶላት እየሰገደ በመሃል የሚመጣ ሰው አለ። ያ ፋቲሃ መቅራት የለበትም፣ ኢማሙ ጋር ይሄድ ነው። ጥሩ አንድ ላይ ሐርሞ ወሳ ወደ ኋላ የቀረ እንደሆነ ፋቲሃ አልጨረስም አይደለም። ኢማሙ መሰነ ቸኩሎ ፋቲሃ አንጋግቶ ቀርቶ ሩኩ አረገ። እሱ ይቅራ፣ ተከታዩ ይቅራ። መቼ ድረስ? 3 ሩክን እስቲሄድ ድረስ። 3 ሩክን ተደረሰ ሂዶ ይገጠም። 3ኛ ሲደርስ ሂዶ ይገጠም። 3 እንዳይሞላ ሁለት ድረስ ተኋላው ዝም ብሎ እየቀራ ይሄድ። 2 ድረስ ሁለቱ አይጎዳም። 3 ተደረሰ ሂዶ እዛ አለበት መቀጠል የለበት። ምሳሌ አሁን እኔ ፋቲሃ እየቀራው ሩኩ አረገ። ኢማሙ አንጋግቶ ቀርቷል፣ እሱ ጨርሷል። እኔ ፋቲሃ ቀራለሁ አይደለም። ፋቲሃ ቀራለሁ፣ ሩኩ አረገ፣ ተሩኩ ቀጣለ። ምን ሆነ ደግሞ ኢዕቲዳል አረገ። ወደ ሱጁድ ሲሄድ እኔ ገና እዛው ቆሜ እንደሆነ እዛው ፋቲሃ ላይ እንደሆነ እዛው ሱጁድ መሄድ ያለበት። ሩኩ አላረግም፣ እዛው አለበት ገጥመዋለሁ። እንደምን በ3 እንዳያልፍ ነው። በ3 አለፈ አይሆንም። ስለዚህ 3 እስቲሞላ ድረስ እኔ ፋቲሃ እየቀራው ሩኩ አረጋ አይደለም። እኔ ፋቲሃ ቀራለሁ። ኢዕቲዳል ሲሆን እሱ ጨረሰ፣ ቀጥ አለ። እሱ ገና ወደ ሱጁድ አልሄድም አይደል? እኔ ሩኩ አረጋለሁ። ተኋላው 3 እስታልሞላ ድረስ ተኋላው እየሞላው ሄዳለሁ። አሁን ገባህ?
እኮ የተከተልኩት እኮ ነው ይሄርኩ ሶስት ሲሞላ ነው የብቻ ሆነ ማለት የሚወሰነው ሶስት ሲሞላ ነው አለዛን ተኋላው እየተከተልኩ ይዱ ነው እየቀረው ፊቅህ እኮ ነው ይሄ ፊቅህ ዕልም ነው ለዚህ እኮ ነው ቁርአን ያሐፈዘ ኢማም አታርጉም ይሉት ይሄ ነው እኮ ፈቂህ አልሆነ ቆይ ያ መስቡቅ የሆነ ጊዜ ኢማሙ ተሐሙል ይሆናል መስቡቅ ታልሆነ ተሐሙል አይሆን መስቡቅ ብሎ ማለት ቅድም የነገርኩ ነው በአቡ ሐኒፋ መዝሐብ ይሄርኩ እንደሆነ ደግሞ ያ ሌላ የአቡ ሐኒፋ ይሄ የሻፊዒ መዝሐብ ብቻ ነው የአቡ ሐኒፋ ደግሞ ብቻ ነው እንግዲህ ኺላፍ አለ እኔ አሁን በሻፊዒው ነው አሁን የነገርኩ በሻፊዒው ነው ሩኩ ይወረድ አይደል ቀጥታ ተሶስት ተበለጠ ይበላሽበታል ተሶስት ዝም ብሎ የቀረ እንደሆነ እኔ መሰለን እሱ ስጁድ ሄደ እኔ ገና ፋቲሃ ላይ ነኝ ስንት አለፈኝ ማለት ነው ሶስት ሞላ አይደለም ሶስት ሞላ ሂጄ ቶሎ እሱ ዘንድ መድረሻለሁ ሩኩን ትተህ እዛው ትገጥመዋለህ በኋላ ታዲያ አድምጡኝ ቆይ ፊቅህ እኮ ነው በኋላ ታዲያ ምተው እሱ አሰላሙ አለይኩም ሲል አንድ ረካዓት አመጣለሁ ሩኩ እኮ ስላልኩት አልተቆጠረልም እንደማመጥ ብቻ ሶስት ሩኩን የሞላ እንደሆነ ተከታይ አይባልም ሶስት ሩኩን ስታልቀደመው ድረስ ተኋላው ተሄደ ተከታይ ይባላል ሶስት ሲሞላው ነው መከተሉ ተቋረጠ የሚባለው አሁን ገብቷል ይሄ ነው እንግዲህ የቆመ እንዲሆን እዛ ተቆመ እዛ አለበት ሄዶ ይሄድ ትቶ ሩኩንም ትቶ ኢዕቲዳሉንም ትቶ እዛው ስጁድ ይሄድ ይወይቅ እሱን ይከተል በኋላ አንድ ረካዓ አመጣ አልተቆጠረለትም ሶላቱ አይበላሽበትም እኮ ፊቅህ መዝሐብ ነው እንደዚህ ነው ጥሩ ነው ጥያቄው ጥሩ ነው አያ ለዚህ ነው ኩፍር ሳምሰጠው መጠያየቅ ጥሩ ነው የሚጠይቅልህ ፋቲሃ ኺዳጁን ብሏል ፋቲሃ የማይቀራ ሰው ሶላቱ ባጢል ነው ብሏል መስቡቅ ታልሆነ ይኸው ቅድም ብያለሁ ሱራ ይቀራል እኔ ማእሙም ሱራ ብቻ ነው የሚወጅብህ ፋቲሃ እኔ እኮ ፋቲሃ ሳይቀራ መሄድ የለበትም ሰው ማእሙም ወጅቦበታል መቅራቱ ዋጅብ ነው ፈርድ ነው አይደለም ሩክን ነው አይደለም ፋቲሃ መቅራት እሺ ፋቲሃ ሩክኑ ሳይቀራ እንዳይሄድ ማእሙሙ ተከታዩ ይቅራ ለምን እንዲህ አይደለም እንግዲህ ሽር እንደ ዙሁር እንደ አስር የሆነ እንደሆነ አንተ እሱም ፋቲሃ ይቀራል አንቱም ፋቲሃ ትቀራለህ ይሄ ችግርም የለም እንደ ኢሻ እንደ መግሪብ የሆነ እንደሆነ እሱ ፋቲሃ ሲቀራ ማድመጥ ነው አትቀሩ ቆይ ለምን እንዲገለጥ ነው እንጂ ቆይ ለአድሙጥኝ ጃህሪ የሆነ ጊዜ ማድመጥ ነው ያለብህ ፋቲሃ ሲቀራ እሱ ማድመጥ አለብህ ታዲያ ወለዳሊን አሚን ትሉና
ፋቲሃ ትቀራለህ። ተከታዩ አይደለም ፋቲሃውን ትቀራለህ። እሱ በሲር ቁርአን ይቅራ። ልምዱ ይሄ ነው ልምዱ። እምቢ ብሎ ዝም ብሎ ተሄደ እኛ ሰውየው ፋቲሃ መቅራቱ ግዴታ ነው። ተከታዩ ፋቲሃውን ይመጨረስ አለበት። እሺ ደግ አንድ ላይ ማሙም ኢማም ሐረም አንድ ዙሁር ነው ፋቲሃ ይቀራ ነው። ፋቲሃ ሲጨርሱ ሱራ ይቀራ ማን ኢማሙ ለራሱ ይቀራል። በሲር ነው የሚቀራው። እሺ እሺ አሁን ፋቲሃ ብቻ ነው የኔ ላይ አሁን እሱ ፋቲሃ ጨርሶ ሱራ ከጨረሰ በኋላ እንደገና ሩኩዕ ላይ ሲወርድ ምን ብዬ ነው እዛ ላይ አንተ ለምን ወደ ኋላ ያቀረው? እሱ እኮ ያልኩት አሁን የኔ ጥያቄ አልቀራ ብሎ ዝም ብሎ ተቀምጦ ነው። ምን ለምንድን ነው ወደ ኋላ ያቀረው? እኔ ልጠይቁ ነው። አንቱ እንደጠየቁኝ ለምንድን ነው ዝም ያለው? አይ እንዲህ አይደለም እኮ ነገሩ። እሱ እኮ ይቀራል ፋቲሃ። እሱም ኢማሙ እንደሚቀራ እሱም ይቀራል አይደለም እንዴ? አንዳንድ ሰውዬ አሯሩጦ ሩኩዕ ያረገበት እንደሆነ እሱ ቀስ ብሎ የሚቀራ እንደሆነ ሊቀድመው ይመቻል። አለዛ ዝም አንድ ላይ ያሐረመ ሰው እንደ ወደ ኋላ ይቀራል። እንዲህ በሉ አጠያያቁ እንዲህ አይደለም። ቆይ አጠያያቁ እንዲህ አይደለም። ሰውየው እየሰገነ እሱ ኢማም ሆኖ እየሰገደ ወደ ኋላ የቀረው ምን እያረገ ነው? ወደ ኋላ የቀረው ጥያቄው እዚህ ላይ ነው። ምን ፋቲሃ እየቀራ ነው? ሱራ አይቀራም። ሱራን በመቅራት ወደ ኋላ አይልም። ፋቲሃ በመቅራት ነው። ምን እየሰራ ነው? ወደ ኋላ ተው ቆይ አታደባለሁ። እንግዲህ ሰውየው ወደ ኋላ መቅረት ተከታይ ወደ ኋላ መቅረት የሚችለው ፋቲሃ እየቀራ ኢማሙ አሯሩጦ ያመለጠው እንደሆነ አቋርጦ መሄድ አይችልም። ፋቲሃ ይሄ ነው እኛ ገብቷል። አንዳንዱ ኢማም አነባብሮ የሚቀራ አለ፣ ፋቲሃ ቶሎ ብሎ የሚቀራ አለ፣ አንዳንዱ ቀስ ብሎ የሚቀራ አለ። እንግዲህ ኢማሙ ገና ሩኩዕ አረገና ብሎ አቋርጦ መሄድ የለበትም። ይሙላ። መቼ ድረስ ነው የሚሞላው? 3 ረካዓ ሰላም አለ። ይሄው ነው። ዝም ብሎ አሁን እኮ ይሄ የሚጠና ነገር አይደለም። መጨረሻ የሚጠና ነገር አይደለም። ሰውየው እየቀራ ነው የቆየው። በምንድን ነው እዝሩን ነው መጠየቅ። ሰውየው በምንድን ነው ወደ ኋላ ያቀረው እንለዋለን። ሰውየው ወደ ኋላ ያቀረው በምንድን ነው እንለዋለን። ቆይ ሳናውቅና ሐክማለን እንዴ? ሳናውቅን ሁክም አንሰጠው። ለምንድን ነው ወደ ኋላ ያቀረው እንለዋለን። ፋቲሃ እየቀራሁ ነው አለን። ታዲያ ለምን አመለጠህ ይላል። አሯሩጦ አመለጠኝ ያለ እንደሆነ አንተ እንግዲህ ቀስ እያልክ እየቀራህ ተከተል እንለዋለን። ዝም ብዬ ቁሜ ነው ታለ ያ ደግሞ ሌላ ነው። እሱም መጠየቅ አለብን። እሱ ታልጠበቀህ እኮ አንተ ዝም ብለህ መቅራት አለ። ዝም ብለህ መቅራት ፋቲሃ ነው እንጂ የምታደምጠው ሱራን አታደምጠው። ፋቲሃ ሲቀራም አድመጥ ነው። የጃህርያ ጊዜ ሰውየው እንግዲህ አልሐምዱሊላህ ረብል ዓለሚን ኢሻውን ሲሰግድ ይሄ ማድመጥ አለብን፣ መቅራት የለብን። መቼ ድረስ ወለዳሊን እስል ድረስ ወለዳሊን ያለ ጊዜ እኔ ሱራ ፋቲሃ ቀርባ አሚን ብዬ ፋቲሃ ጀምራለሁ። እሱ ይቅራም አይቅራም እንደከጀለ ቆይ አድመጠኝ። ጥየቀው እንደው እኔ መቅራት ግዴታዬ ነው። እሱ ወለዳሊን ታለበውን የፋቲሃ ቀራለሁ፣ አርካኔን ቀራለሁ። እሱ ሱራ ቀራም እንደሆነ ቀራ፣ ሱራም ሳይቀራ ሩኩም ቢያረጋ እንደከጀለ የሱ ነው፣ የሱ አስተያየት ነው ኢማሙ።
እኔ ፋቲሃ መቅራቴ ግዴታ ነው። ቀድሞኝ ቢሄድ እንኳ 3 ረካ 3 እስካልቀደመኝ ድረስ ተኋላው እየቀረው ሄዳል። ሶፍ ግዴታ ሳይሆን ሶፍ ማስተካከል ሱና ነው። 3 እንዲያውም ላሳያችሁ የሶፍ አደራረግ ላሳይህ ወይ አሁን ሶፍ አደራረግ ሰው አቅም ትምህርት ያስፈልገዋል እና ንቆም እናሳይ ና ረገኝ ና ወሰድ ገመድ ውሰድ ና ተረገዝህና ተረገዜ ነው። ቀጥ አርጋት እግርህን አታወላመው። ይሄ እቺና እቺ መገናኘት አለ። ቁርጭምጭምቱ ባል አንተ ደግሞ አርግ እንዲህ አይደለም። ይኸው እንዲህ ነው። የኔ እጅ በዚህ በላይ መሆን አለበት። ይኸው እንደዚህ። አሁን እዚህ መካከል ክፍት አለ የለም? ይሄ ነው ሶፍ ማለት። እንደዚህ ብዬ በቆም ሶፍ አይደለም። ገባ አይደለም? ገባ ተፈጥሮ ወጣ። ይሄማ አስጠላ ሰው ራሱ። አላህ ሲፈጥርህ በስንዝር ነው።